ሰላም ጤና ይስጥልኝ ወደዚህ ቻናል ቤተሰቦች እንደምን ቆያችሁኝ እንደምን ሰነበታችሁ። በምዕራፍ 4 ከ2018 የወጡ የኤግዚት ኤግዛም ጥያቄዎች ለማየት ላይ እንገኛለን። ዛሬ እንግዲህ ከሜዲካል ሰርጂካል ኮርስ የወጡ የ2018 ጥያቄዎችን እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሆናችሁ እንደዚህ አዳዲስ ቪዲዮዎች ሲለቀቁ እንዲደርሳችሁ ያድርጉ። ብትችሉ ቪፒኤን በማብራት ቪዲዮ ተመልከቱልኝ። ቀጥታ ወደ ተዘጋጁ ጥያቄዎች። Question number 1. During the post-operative period, the patient with an above the knee amputation should be instructed that the residual limb should not be routinely elevated because A. The flexed position can promote hip flexion contracture. B. This position promote clot formation at the incision site and thigh. C. This position reduces the development of phantom limb sensation. D. Unnecessary movement of the extremity can cause wound dehiscence ይልናል። ሶ ከጉልበቱ በላይ አምፑቴትድ የሆነ ፔሽንት ነው እንግዲህ ኢንስትራክትድ ተደርጓል። ምንድነው ኢንስትራክትድ የተደረገው? ሁሌም ወደ ላይ ከፍ እንዳያደርግ ኢንስትራክት ተደርጓል። ፔትድ የሆነውን እግር እንግዲህ ወደ ላይ ከፍ አድርጎ ለረጅም ጊዜ እንዳይዝ ወይም በዛ ሽላይ እንዳያደርግ እንግዲህ ኢንስትራክትድ ተደርጎ ጥያቄው ለን እንግዲህ ለምንድነው እንደዚህ ኢንስትራክትድ የተደረገው ይልናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ዲ ላይ አነሰሰሪ ሙቭመንት ካን ካውዝ ውንድ ዴሂዝነስ የሚለው ትክክለኛ መልሳችን አይደለም። ምክንያቱም ኤሊቬሽን ማድረግና ሙቭመንት እንግዲህ የተለያዩ ነገር ናቸው። ለኛ ሴናሪዮ ሲጀምሩ አንሰር አይደለም። ስለዚህ ካንሰል ታደርጋላችሁ። ምርጫ ሲ ላይ ዚስ ፖዚሽን ሬዱስ ፓንተም ሊምብ ሴንሴሽን ይለናል። ይሄ ትክክለኛ የሆነ ኮንሴፕት አይደለም። ፖዚሽን ማድረጋችን ፓንተም ፔን ፓንተም ሊምብ ሴንሴሽንን አንቀንስ። አምፑቴትድ የሆነ እግር ላይ ከፍተኛ የሆነ ሴንሴሽን ይኖራል። እንዲሁም እንግዲህ ምንም አይል እንኳን አምፑቴትድ ቢደረግ እግራቸው ከተወሰነ ጊዜ ድረስ ልክ ያለ ነው የሚመስላቸው። እዛ አካባቢ በርኒንግ ሴንሴሽን ሊሰማቸው ይችላል፣ ወይ ከፍተኛ የሆነ ፔን ሊሰማቸው ይችላል። ምንም አይል እግራቸው እንኳ ባይኖር በርን ያደረገኝ ነው በጣም ፔን ይሰማኛል ማለት ኮምፕሌን ያቀርባል። የአይነት ሴንሴሽን ምን ይባላል? ፓንተም ሊምብ ሴንሴሽን እንለዋለን ማለት ነው። ለእኛ ሴናሪዮ ደግሞ ትክክለኛ መልስ አይደለም። ካንስል ታደርጋላችሁ። ምርጫ ቢላ ዚስ ፖዚሽን ፕሮሞትስ ክሎት ፎርሜሽን ይል እንግዲህ ፕራይመሪ ኮንሰርናችን አይደለም። ስለዚህ ካንስል ታደርጋላችሁ። ትክክለኛ መልሳችን ኤ ላይ ያለው ዘ ፍሌክስድ ፖዚሽን ካን ፕሮሞት ሂፕ ፍሌክሽን ኮንትራክቸር የሚለው ይሆናል ማለት ነው። ምክንያቱም ሊቬትድ በሆነ ቁጥር ፍሌክስድ በሆነ ቁጥር እንግዲህ ለኮንትራክቸር ፎርሜሽን ተጋላጭ ይሆናል ማለት ነው። ስለዚህ ሎንግ ተርም ኮምፕሊኬሽን ከምንላቸው ውስጥ አንደኛው ነው ኮንትራክቸር። ይህን ፕሪቨንት ለማድረግ ነው ኢንስትራክት የተደረገው ማለት ነው። ለረጅም ጊዜ ሊምፑን ከፍ ማድረጉ ሂፕ ፍሌክሴሽን እንዲኖር ያደርጋል። ፕሮሎንግድ የሆነ ሂፕ ፍሌክሴሽን ካለ ደግሞ ሂፕ ፍሌክሴሽን ኮንትራክቸር ይዳርገዋል ማለት ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ኤ ላይ ያለው ይሆናል ማለት ነው። Question number 2. Nursing management of the patient with hemiplegia during the acute phase of stroke include A. Performing passive range of motion on all limb every 4 hours. B. Maintaining the patient in recumbent sideline position. C. Restricting active movement. D. Positioning each joint higher than the proximal joints. D. Stroke patient due to stroke እንግዲህ ሄሚፕላጂያ አጋጥሞታል። ይሄ ሄሚፕላጂያ ምንለው ዋን ሳይድ እንግዲህ አፌክት በሚደረግበት ጊዜ የብሬን ለምሳሌ ሌፍት ሳይድ ኦፍ the brain affect ሲሆን ራይት ሳይድ ኦፍ እንግዲህ ሰውነታችን ፈንክሽን ማድረግ አይችልም። ልክ እንደዛው እንግዲህ ራይት ሳይድ ኦፍ the brain affect በሚሆንበት ጊዜ ሌፍት ሳይድ ኦፍ ያለው እንግዲህ ሰውነታችን ፈንክሽን ማድረግ አይችልም። ፊታቸውን በሚታዩበት ጊዜ እጆቻቸውንና እግሮቻቸውን በሚታዩበት ጊዜ አንደኛው ሳይድ ይንቀሳቀስ አንደኛው ሳይድ አይንቀሳቀስም። ስለዚህ ሄሚፕላጅ እንላለን። የኛ ፔሽንት ላይም እንግዲህ አኪዩት ፌዝ ኦፍ ስትሮክ ላይ ተከሰተው ይሄ ጥያቄም ላይ እንግዲህ ነርሲንግ ማናጅመንት የሆነው ከተዘረዘሩ ምርጫዎች የትኛው ነው የሚለን እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ያለው እንግዲህ ፐርፎርሚንግ ፓሲቭ ሬንጅ ኦፍ ሞሽን ኦን ኦል ሊምብ ኤቭሪ 4 hours የሚለው ትክክለኛ መልሳችን ይሆናል ማለት ነው። ምክንያቱም ኮምፕሊኬሽኖችን ፕሪቨንት ማድረግ ያስፈልጋል። እንግዲህ ኤርሊ ኢንተርቬንሽን መስራት ፕሮሎንግ ለሆኑ ኮምፕሊኬሽኖች እንዳይከሰቱ ያደርጋሉ። ከፍተኛ የሆነ ስቲፍነስ እንዳይመጣ ከፕሬዠር ጋር በተገናኘ እንግዲህ ዋን ሳይድ ስለሆነ ስለማይንቀሳቀስ ከፕሬዠር ጋር በተገናኘ ኢንጁሪ እንዳይመጣ ያደርጋል ማለት ነው። ፕሬዠር አልሰር ሊሆን ይችላል። ሌላኛው እንግዲህ ኮንትራክቸር ነው። ይህ ኮንትራክቸርም እንዳይከሰት ኤርሊ ማናጅ ማድረግ ሎንግ ተርም የሆነ ኮምፕሊኬሽን እንዳይመጣ ያደርጋል ማለት ነው። ስለዚህ ትክክለኛ መልሳችን ምርጫ ኤ ላይ ያለው
ይሆናል ማለት ነው። ምርጫ ቢ ላይ ሜንቴኒንግ ጀንት ኢን ሪከምበንት ሳይድ ላይንግ ፖዚሽን ይለናል። ሶ ፖዚሽን ማድረጋችን በጣም አስፈላጊ ነው። ቅድም እንግዲህ ፕሬዠር ብለናል። ሶ ፕሬዠሩን ፕሪቨንት ማድረግ የምንችለው አንደኛ ፖዚሽን በመቀያየር ነው። ነገር ግን ፖዚሽን ብቻዋን እንግዲህ ሳፊሽንት የሆነ ፕራይመሪ ኢንተርቬንሽን አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ሪስትሪክቲንግ አክቲቭ ሙቭመንት፣ ይሄን ከዋናው ጎላችን ምንድነው ኦፖዚት ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ፖዚሽኒንግ ኢች ጆይንት ሃየር ዛን ፕሮክሲማል ጆይንት ይለናል። ይሄ እንግዲህ ትክክለኛ ፕሪንሲፕል አይደለም። ሶ ለስትሮክ ማናጅመንት ደግሞ ይህ አይነት ስታንዳርድ የሆነ ለማናጅመንት የለም። ሶ ካንስል ታደርጋላችሁ። ፓሲቭ ሬንጅ ኦፍ ሞሽን ኤርሊ መጀመራችን እንግዲህ ወደ አክቲቭ ሬንጅ ኦፍ ሞሽን እንድትገባ ያደርጋል ማለት ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ኤ ላይ ያለው ፐርፎርሚንግ ፓሲቭ ሬንጅ ኦፍ ሞሽን ኦን ኦሊምፕ 4 hours የሚለው ትክክለኛ መልሳችን ይሆናል ማለት ነው። Question number 3. After surgery, Miss Hannah is having difficulty voiding. Which nursing action would most likely lead to an increased difficulty with voiding? A. Using warm bedpan when Miss Hannah feels they argue to void. B. Having Miss Hannah ignore the argue to void until her bladder is full. C. Stroking Miss Hannah leg or thigh. D. Pouring warm water Miss Hannah's fingers ይለናል። ሰርጀሪ ከተደረገላት በኋላ ሚስ ሃና ምን ማድረግ አልቻለችም? ሽንቷን መሽናት አልቻለችም። ጥያቄው ላይ የትኛው እንግዲህ ከተዘረዘሩ ምርጫዎች ውስጥ ነው እንግዲህ ሽንት እንዳትሸና ሊያደርጋት የሚችለው ኦፕሽን የትኛው ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ኤ ላይ ዩዚንግ ዋርም ቤድፓን ይለናል። እንግዲህ ትንሽ ለብ ያለ ቤድፓን መጠቀሟ ይለናል። እንግዲህ ይሄ ማድረጋችን ኮምፎርትን ምን ያደርጋል? ፕሮሞት ያደርጋል። ሪላክሴሽን እንዲኖር ያደርጋል። ዘን ቮይድ ማድረግ ትችላለች ማለት ነው። ስለዚህ ለእኛ ሴናሪዮ ኦፖዚት የሆነ መልስ ነው። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሃቪንግ ሚስ ሃን ኢግኖር ዘ አርጊው ቱ ቮይድ አንቲል ኤር ብላደር ኢዝ ፉል የሚለው ትክክለኛ መልሳችን ነው። ምክንያቱም ሽንት በመጣ ቁጥር ኢግኖር አድርጋ ብላደር ውስጥ መያዟ ምን እንዲሆን ያደርጋል? ብላደር ኦቨር ዲስቴንሽን እንዲኖር ያደርጋል። በዚህ ጊዜ ብላደር ኮንትራክሽን እየደከመ ይመጣል። ይሄ እንግዲህ ዩሪነሪ ሪቴንሽኑ በጣም ከፍተኛ ሁኔታ ላይ እንዲደርስ ያደርጋል ማለት ነው። ምክንያቱም ቶሎ ቶሎ በሚሸናበት ጊዜ ብላደር ስትሬች ይሆናል፣ ዘን ኑክቹሬሽን ሪፍሌክስ ይኖራል ማለት ነው። ነገር ግን ኢግኖር በምናደርግበት ጊዜ ብላደር ኦቨር ዲስቴንድ ያደርጋል፣ ዘን ሪቴንሽኑ ደግሞ በዛው ልክ ከፍ ያለ ይመጣል። ሪቴንሽን በሚኖርበት ጊዜ ደግሞ ቮይዲንግ አይኖርም ማለት ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ቢ ላይ ያለው ይሆናል። ምርጫ ሲ ላይ ስትሮኪንግ ሚስ ሃና ሌግስ ኦር ታይ ስትሮክ ማድረጋችን እንግዲህ ሴንሰሪ ስቲሙሌሽን ነው። ቮይዲንጉን ሪፍሌክስ እንድናደርግ እንግዲህ ትሪገር ሊሆን ይችላል። ስለዚህ ለእኛ ሴናሪዮ ቤስት የሆነ ኦፕሽን አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ዲ ላይ ፖሪንግ ወርም ዋተር ኦቨር ሚስ ሃና ፊንገርስ ይለናል። ይህም ማድረጋችን ዋን ኦፍ ስቲሙሌሽን ቴክኒክ ነው። ስለዚህ ዩሪኔሽኑን ፕሮሞት ነው የሚያደርገው። እኛ ሴናሪዮ ኢትስ ኦፖዚት ነው። ስለዚህ ካንስል ታደርጋላችሁ። እንግዲህ ትክክለኛ መልሳችን ምርጫ ሃቪንግ ሚስ ሃና ኢግኖር ዘ አርጊው ቱ ቮይድ አንቲል ሄር ብላደር ኢዝ ፉል የሚለው ትክክለኛ መልሳችን ይሆናል ማለት ነው። Question number 4. The nurse is teaching a patient with moderate hearing impairment in preparation for hospital discharge. To facilitate communication, the nurse should be A. Over articulate his or her speech. B. Raise the voice to higher pitch. C. Use simple sentence. D. Write all out question and response ይለናል። እንጠነኛ የሆነ የመስማት ችግር ያለበት ፔሸንት ነው። እንግዲህ ዲስቻርጅ ሊደረግ ነው፣ ከሆስፒታል ሊሄድ ነው። ከሆስፒታል ከመሄድ በፊት ግን ኮሚኒኬት ማድረግ ያስፈልጋል። ምን አይነት ኮሚኒኬሽን ሲስተም ቢጠቀም የተሻለ ነው ይለናል። እናንተ ፓውዝ አድርጋችሁ ለመለስ ሞክሩ። ምርጫ ይሄ ላይ ኦቨር አርቲኩሌት ስፒች ይለናል። ኦቨር አርቲኩሌት ማድረጋችን በጣም አስፈላጊ አይደለም። ምክንያቱም ቃላቶችን እንግዲህ አጋነን መጥራታችን ተገቢ አይደለም። ምክንያቱም ታካሚያችን የአፋችንን የከንፈሮቻችንን መንቀሳቀስ ያህል ቃል በጣም አጋነን የምንጠቀም ከሆነ ታካሚውን ግራ የሚያጋባ ነገር ስለሚያጋጥመው ይህን ማድረጋችን ተገቢ አይደለም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ሬይዝ ዘ ቮይስ ቱ ሃየር ፒች ይለናል። ድምጽ በጣም ከፍ አድርጎ መናገር ይለናል። ይሄ እንግዲህ ትክክለኛ አይደለም። ምክንያቱም አብዛኛውን ጊዜ ሂሪንግ ኢምፔርመንት ያላቸው ሰዎች ከፍተኛ የሆነ ድምጽ በምንጠቀምበት ጊዜ እነሱ ጋር የሚሰማው ድምጽ እንግዲህ እንዲቆራረጥ ያደርጋል ማለት ነው። ስለዚህ መልእክቱን በስነስርዓት እንዳይረዱት ያደርጋል። መጠነኛ በሆነ መንገድ መሆን መቻል አለበት እንዲህ አይነት ኢምፔርመንት ያላቸው ጋር። ስለዚህ ካንስል ታደርጋላችሁ። ምርጫ ሲ ላይ ያለው እንግዲህ ትክክለኛ መልሳችን ይሆናል ማለት ነው። ዩዝ ሲምፕል ሰንተንስ ኢዚሊ አንደርስታንድ መሆን የሚችል ሰንተንስ መናገር በጣም ኢፌክቲቭ ነው። ኮንፊውዥኑን ምን ያደርጋል? እንዲቀንስ ያደርጋል ማለት ነው። ስለዚህ ለእኛ ሴናሪዮ ምርጫ ሲ ላይ ያለው ዩዝ ሲምፕል ሰንተንስ ኢት ኢዝ ዘ ኮሬክት አንሰር። ምርጫ ዲ ላይ ራይት አውት ኦል question and response ይለናል።
ይህ በጣም አስፈላጊ ነው። ምክንያቱም አንዳንድ ጊዜ ፕሪስክራይብ የሚደረጉ መድኃኒቶችን በስነ ስርዓት ኮሚኒኬት ማድረግ ያስፈልጋል። ስለዚህ በጽሁፍ እንግዲህ ኤክስቼንጅ መደራረግ ይቻላል ማለት ነው። ነገር ግን በአሁኑ ሴናሪዮ ላይ የምንጠቀመው ከሆነ አንደኛ ከታይም ጋር በተገናኘ በጣም ሎንግ የሆነ ታይም ይወስዳል። በተለኛ የመስማት ችግር ላላቸው ሰዎች ደግሞ ኔሴሰሪ አይደለም፣ ኖርማል ኢንተራክሽኑን ሊሚት ሊያደርገው ሁላ ይችላል ማለት ነው። ስለዚህ ለእኛ ሴናሪዮ ትክክለኛ መልስ ምርጫ ሲ ላይ ያለው ይሆናል ማለት ነው። Question number 5. Mr. Abarra is receiving continuous tube feeding through a small bore nasogastric tube. Which method is the most accurate verifying correct tube placement? A. Measuring of the gastric aspirate pH. B. Auscultatory method. C. Radiographic examination. D. Measurement of the amount of residual ይለናል። መልስ ሊሆን የሚችለው ምርጫ ሲ ላይ ያለው ራዲዮግራፊክ ኤግዛሚኔሽን ነው። ምክንያቱም ጎልድ ስታንዳርድ የሆነ ሜትር ነው። ኤግዛክት ፖዚሽኑን ምን ማድረግ እንችላለን? ሎኬት ማድረግ እንችላለን። በጣም ሴፌስት ሜትር ከምንላቸው ኦፕሽኖች ውስጥ ምርጫ ሲ ላይ ያለው መልሳችን ነው። ምርጫ ኤ ላይ ሜጀርመንት ኦፍ ጋስትሪክ አስፓይሬት ፔች ይለናል። ጋስትሪክ ፕሌስመንት ላይ እንዳለ ነው ሳጀስት የሚያደርግልን እንጂ ሞስት አኩሬት እንደሆነ አይነግረንም። ስለዚህ ካንስል ታደርጋላችሁ። ምርጫ ቢ ላይ ኦስኩሌቴድ ሜትር ይሄም ኤር ኢንሳፍሌሽን ይባላል። በባለፈው ቪዲዮ ላይ ማብራሪያ ለመስጠት ሞክሬያለሁ። ሪለብል አይደለም። አንዳንድ ጊዜ ፎልስ ኮንፈርሜሽን ሁላ ሊሰጠን ይችላል። ስለዚህ ከተዘረዘሩ ምርጫዎቹ መልስ ሊሆን አይችልም። ምርጫ ዲ ላይ ሜጀርመንት ኦፍ ሬዚጁዋል አማውንት ይለናል። የፊዲንግ ቶሌራንስ ጋር በተገናኘ አሰስ ለማድረግ ነው። ኮንፊርም አያደርግልንም ፕሌስመንቱን። ካንስል ታደርጋላችሁ። ትክክለኛ መልሳችን እንግዲህ ኤንጂ ቲዩብ በስነስርዓት እንደተቀመጠ የምናውቀው ኤክስሬ የመጀመሪያው ነው ማለት። ትክክለኛ መልሳችን ምርጫ ሲ ላይ ያለው ራዲዮግራፊክ ኤግዛሚኔሽን የሚለው መልሳችን ይሆናል ማለት ነው።